አይደለሁም ያረገዝኩት ያለችው እውነቷን ነው። እንደ ይሄ ልጅ ይቅርታዬን አልተቀበለችም። ለምን እንደገና መተሽ ይቅርታሽ? ይሄ እኮ በጣም ነውር ከዓለም በቃ የሌለ ነገር እኮ ነው እየተናገረ እያደረገ ያለው። ራሱን እስቲ ቆሞ ይየው። አልፈልግም ማለት እኮ ይችላል በቃ ከፈለገ። ግን ልጅቱን በዚህ ያህል እንደዚህ ማሳነስ አግባብ አይደለም። ዩዘርዬ እኔ ጥፋቷ ተመልሳ እሷ ይቅርታውን ለመቀበል መምጣቷ ነው እንደ ጥፋት እሱ የቆጠረው ወይስ ስህተቱን እንደ ጥፋት እሱ የቆጠረው? እንዴት ተመሻችሁ? እግዚአብሔር ይመስገን። እንዴ አውሩ እድል ስጧቸው ለመጡት ተቃጠል ነው። እኔ እናገርና ነውጣ በስ እኔ አንድ ነገር ለሃይሜ መልእክቴ ለሰላልፈላ በቃ ሁሉ ነገር ትተውና ተረጋጋ። ሁሉ ነገር ተረጋግቻ እንትን አለባት ለራሷ መመለስ አለባት። በቃ እሱ ልቡ ሸፍተዋል ሄደዋል። በቃ አይመለስም ከአሁን በኋላ። እሷ ለራሷ ትንሽ ቁጭ ብላ ተረጋግቻ አባቷ አረዳት። በቃ መደረግ ነገር ያለ ታድርጋለች። እሱ ከአሁን በኋላ አላቅም። ሁሉ ከአላህ ነው፣ ነሲብ ነው። አላህ እግዚአብሔር ካላችም ይገናኛሉ፣ እግዚአብሔር ከሌለችም ደግሞ ይለያያሉ። እሱ ከእግዚአብሔር ነው። ግን አሁን ሃይሚ ትንሽ ቁጭ ብላት ስራሷ ከአባቷ ጋር ወራች። በቃ አባቷ ደግሞ እንደሱ ያሉ ምን መሰለሽ እኔ እሱ ተውቼ መኖር አይፈልግም ስላለች ነው። አባቷ ደግሞ ትንሽ ብሩክ ያሉ ነበር። ግን ራሷ ትተማመን አለባት። በቃ ሴት ልጅ ምንድነው መሆና ትሆን አለባት። ተመልሶ ራሱ ነው ለምናት። አሁን ከሄደች 2 ሳምንት 3 ሳምንት ከጠፋች ከሱ ጋር ምንድነው ሃይሚ በኋላ ነው ማውቀው። አሁን አያውቅም። ግን አሁን ሃይሚ እህቴ ከሰማሽኝም ራስሽ በቃ ዝም ብለሽ ትንሽ እረፍት አድርግና ከሱ ትራቅ ነው ሙላት። በኋላ ራሱ መጡ ራሱ ነው ብለምናት ኬሪያዬ እናት እናመሰግናለን። ኬሪያዬ የት ነው የምትርቀው? ቡቡ ብላ እየጠረች ነው አንድ ቤት እየኖሩ ተይ እንጂ ኬሪያዬ። እኔ የተናደድኩት ምን እንደሆነ ታውቃላችሁ? እኔ አሁን በሴት ማለት የደካማ ሴትን ካራክተር እሷ ይሄን ካራክተር እንዴት አድርጋ ተቀበለችው? ምክንያቱም ነገ እኮ የሚታይ ነገር ነው። መግዲ ካራክተር አይደለም ነገር እናንተ ድራማ ላይ እኔ እንደዛ ነው ድራማ ላይ ናችሁ። እኔ እንደዛ ነው በራሴ እንደዛ ነው። አንድ ጥያቄ አለኝ እኔ ራሴ ማለት ነው። በመግዲ ላይ አንድ ጥያቄ አለኝ። መግዲ ዩዘር ለሁላችሁም ማለት ነው። አንድ ሰው ድራማ ባይሆን አባት መጥቶ እዚህ ጋር ልጅ አርለችም እሷ አርለችም አርግዛ የመጣችሁ እሱ ነው አስረገዘ የተባለው። በአንድ እንደ ባህል ራሱ ከሄድን ማለት ነው እንደ አንድ ባህል ራሱ ከሄድንና ካሰብነው አንድ አባት ልጄ ጥፋተኛ ነች እያለ ወንድ ልጅን ቁጭ ብሎ እናትን አምጥቶ እዚህ ጋር መለማመጥ ማለት ይሄ የትም ሀገር የሌለ ነው። ለምን እኔ ድራማ ነው ብዬ ነው የምለው እስካሁን ድረስ ማለት ነው። በእናንተ አላቅም። የሁሉም ሰው አስተሳሰብና የሁሉም ሰው አረዳድ ይለያል። እኔ በተረዳሁት ግን ከሆነ በየትኛውም ሀገር የሌለ ነው ይሄ ማለት ነው። አንድ አባትን አስቀምጦ እዚህ ጋር ወይ አልተጋቡ እነዚህ ልጆች ወይ እንተሉ እንዴ! በጣም ነው የሚያስጠላው ወላ ስልሽ እንደኔ እንግዲህ ድራማ ነው ብሏል። መጨረሻ ላይ እናንተ ሳታድጉ ምን ስትሉ ወደ ትዳር ገብታችሁ እንደዚህ ትሆናላችሁ ብሏል። ገብቶሻል? የሆነ ነገር ቢኖር ነው እንጂ ዝም ብሎ አይደለም። ሽማግሌ እና የሆነ ነገር ባይኖር እንደዛ አይደለም። እናንተ በዚህ ልክ ግን እኛን ለማሳመን ህዝቡን ለማሳመን የተከበረች እናትን ባያመጡ አባትየውንም በዚህ ልክ ባያዋርዱ እንደኔ ማለት ነው። በቃ አባት ክብር ነው ሚዲያ ላይ አምጥተው እናትም ክብር ናት። እኔ ማለት አሁን እኮ እናት እንደውም የእሱ እናት ምንም አላወራችም። እያያችሁ እንደሆነ እየሳቀች ነበረ። አይተሻል? እውነት ቢሆን ለምን ትስቃለች? ለምን እንትን ትላለች? እየሳቀች ነበር የእሱ እናት። ስለዚህ እኔ ባያመጡ ራሳቸው ቢጨቃጨቁ ይዘሩ የኔ ይቅርታ አድርግልኝና እኔ እንደዚህ አይነት ነገር ባይሆን እኛ ምን እንድናረጋቸው ነው የሚመጡት ካሜራ ላይ? ምን እናርጋቸው? እና ማፋታት እንችላለን እንዴ? ማጋባት እንችላለን እንዴ? አንችልም። ምክንያቱም ካየነው ከሰማነው ለነሱ ምክር ከመስጠት ውጪ ምንም ልናረግላቸው አንችልም። መፋታትም ከፈለጉ ተጋብተው ነው ፍርድ ቤት ነው የሚፈታው። እኛ አይመለከተንማ።
ግን እኛን ደግሞ እንደ ተመልካች ካሜራ ደቀነው እስካመጡ ድረስ በሰማነው ባየነው አስተያየት እንሰጣቸዋለን። መቀበል ግዴታቸው ነው፣ ካልተቀበሉም የራሳቸው ጉዳይ ነው። ግን እኔ አሁን የዛሬ ያናደደኝ ነገር ሴትን ልጅ በዚህ ልክ ለምን? ምክንያቱም አሁን እነሱ በግድ እርጉዝን አሁን እነሱ የእርግዝና ያመጡትንም እንዲህ ብያለው እኔ ሳላቅ ራሴን ሳላቅ እስቲ ሴትዮ እንዲያርጋኛለች ያሉትንም ረሱት። እኛ ላይ ግን የሆነ ነገር ጥለው ነው የሄዱት። እነሱ ረስተውታል። አሁን እነሱ ክርክራቸው ሌላ ነገር ሆኗል፣ ሌላ አጀንዳ ሆኗል። እኛ አሁን ሃይሚን ደግሞ የምንረዳት እሱ ጥፋት አጥፍቶ ለምንድን ነው ይቅርታ ማይለው? ለምንድን ነው ማይመለሰው? ለምን ይናደዳል ነው እኛ ጥያቄ። እነሱ ግን ያንን ረስተውታል። ራሳቸው እኮ ናቸው አጀንዳ። አሁን እነሱ ሁሉንም ነገር ረስተው እመኝኝ አትመኝኝ ላይ ናቸው አሁን እነሱ ያሉት። ያ ነገር ተረሳኩ። ያ ነገር እነሱ ታውት። አሁን እኛ ነን እዚህ ጋር እየተጨቃጨቅንበት ያለ ነው። እነሱ ያንን ነገር ረስተውታል። አሁን እመኝኝ አትመኝኝ ላይ ናቸው። መስዬ አንድ ጥያቄ እንውጣና ምንድነው እንደሆነ እሱ አይፈልግም አይደለም መስዬ ይቅርታ እንውጣና እንጠይቃችሁ እንውጣ። አይፈልግም አይደለም እንዴ ያለ አይፈልግም በቃ ካንቺ ለኛ ነው ያልፈለገው ማሬ። እሱ ለኛ ነው አልፈልግም ያለው ለኛ ነው። ማን ተነተበሽ ነው ወደ በቃሽ ለኛ ነው። እሱን ታዩ እሱን እንትን አትበይ። አዎ እኔ ወንድ ግን እኔ ገረመኝ። ሴት ልጅ ለምን በዚህ ልክ ጥፋተኛ እሱ አይደለችም እሱ ነው ያጠፋው። ምንድነው ሌላ ህይወት አትበል፣ አንተም ሌላ ህይወት አትበል፣ አንቺም ሌላ ህይወት አትበል ምናምን ስለአባትየው እንደውም እናትየው ከትብላ ሳቀች። እና ድራማ በምን አስቃት አያስቅም። ለምን ይሄ ነገር ሲሪየስ ሆኜ መግዲዬ ተሳስቻለሁ። እዚህ ጋር ትላንትና እሱ ህይወት ጀምሬያለሁ ብሎ ነበር አይደል? አዎ። ዛሬ ደግሞ ምንድነው ያለው? እሷ ህይወት ጀምርሃል እንዴ ብላ ስትለው የምን ህይወት አለ? ህይወት በሴት ብቻ ነው እንዴ ብሎ ምናምን እንትን አለ። እንደገና ደግሞ እሷ እንደገና ደግሞ ማትፈልግ ከሆነ ጥሩ ስትለው ምን ማለት ነው ብሎ እንደገና ደንገጥ አለ። አይተሽው ከሆነ አይዋ በእይን ይዘር አንዳንድ ቦታ እኮ እየተረዳችሁ ነው ያላችሁት። ግን ለምን ድራማ እንደሆነ ማመን ያቃታችሁ እናንተ ብዬ እንዴት አለ ለምን ልጆቻውን በምትወዳቸው ልክ እንዴት ነሽ ያኔ የመጡበት አመጣጥ አለ። ያ ይመስለኛል እናንተ ድራማ አይደለም የምትሉት። ወይ ማግኘት አይደለም እኔ ያየሁበት ወይ የራሴ ወይ አለኝ። ግን እናያለን መጨረሻውን። እኔ ግን አይመስለኝም። እኔ አሁን ዛሬ የኔ አስተያየት ምንድነው መሰለሽ መሲ፣ ሰው በቃ አንዴ ይሞክራል፣ ሁለቴ ሶስቴ፣ ግን እንደዚህ ተንቆ ምንም ባላረከው ነገር ይቅርታ ብሎ እንደገና አልፈልግም ማለት ሌላ ነገር ሰው አለው ማለት ነው። እሱን ራሷ ነች። ስለዚህ እሱን ራሷ ናት። ራሷ ናት። ይሄንን ደግሞ ካራክተር ወሰደችው ነው መወሰን አይደለም መስዬ ማወሰን ሳይሆን እንደዚህ አይነት የደካማ ነገር ለምንድን ነው የምትሰራው? በቃ የደከመ የዘቀጠ ለሴት ልጅ የሚያስጠላ ክብርን የሚነካ በቃ የሚደብር እንደዚህ አይነት ነገር ትሰራለች። እንደሷ ለኛ ራሱ ምንድን ነው የምታሰበው? ምን አይነት ነገር ነው የሚሉን? እኔ በራሴ ቦስ የፈለገ በወደው ለብር ብዬማ ማንነቴን አልኩት። አንዴ ወይ ሁለቴ ሊሄድ ይችላል። ከዛም በኋላ ግን ዞር ብዬም አላየውም። ማግዴ ይሄ ነገር ድራማ ነው ብላችሁ ታስባላችሁ እናንተ? በድራማው ሃይሚ ሌላ ሰው ጋር መስራት አልችልም ወይ ብሏል እኮ ሰምተሽ እኮ። ይሄ ለኛ ነው እንኳን ታዩ ከሃይማኖት ጋር ነው። እሱን እንኳን ታዩ ዘርዬ ቀን ያገናኘናል። እሱን ቀን ያገናኘናል። ችግር የለውም። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ሰላም ናችሁ? አለ እግዚአብሔር ይመስገን። እኔ እንኳን ማውራት ብዙ የለኝም፣ ግን አንድ ማውራት የምፈልገው ነገር ቢኖር የምሬ ነው። አባቴ በጣም ነው የምወደው እና በዚህ ድራማ ላይ አባት ቢያስወጡት፣ አባት እናት ባያስገቡ። በተለይ ሃይሚ እንደ ሴት መጠን የወንድ ልጅ የፈለገ ይዞ ቢመጣ ችግር የለም፣ ወንድ ነው እንደ ባህላችን። ሴት ልጅ ግን ለድራማ እንኳን ኬፍ የለውም። ስለዚህ ብታስወጣ ጋሼ ደስ ይለኛል። ይሄ ነው ሀሳቤ። እሺ እናመሰግናለን መስዬ። ቴንኪው። አባትየውማ የት ይወጣል? አሁን አንዴ ገብቷል። ቀልጄ እንጂ አድሞም የገባው እሱ እኮ ነው አባትየው ስለሆነ ገና ነገሩ ሲጀመር ይገባው እንዴ። እንደዚህ አይነት የዘቀጠ ስራኛ ላይ ይዘው ይመጣሉ እንዴ? ወደ በእናታችሁ ደብራችሁ እግዚአብሔር ጥሩ አይደለም። በቃ እና ሙሽዬ እኮ ምንም ነገር አልገባትም ታውቂያለሽ። እሷ እንደማሳቅ ገብቷታል። በጣም ነው በንቀት እያየቻት የነበረች። ገብቷታል። አስተያየቷ በጣም ይሆን አለ
እኔ ግን እንዳየው ከሆነ የገባት ነገሩ እንደ ጋሽዬ የገባት አይመስለኝም። ጋሽዬ ነው በቃ ጥልቅ የገባው። ገባችሁ? ግን እሷ ደግሞ ችግሯ እንትን ማለት አችልበትም። በዚህ ነገር እኔ የተረዳሁት በአንድ ወር ውስጥ የተረዳሁት ነገር ቢኖር ለምንስ ሀይሚ ላይ መስቀጥ ተፈለገ የሚል ጥያቄ በራሴ እንደራሴ ሲወስደው የሆነ ነገር ማለት አታምነኝም የሚል ድራማ በዚህ ድራማ አታምነኝም የሚል ነገሮች ለነሱ ለአባትየው ለእናትየው አሳምነዋል። አታምነኝም እንዴት ስራዬ ልስራ የሚል ነገሮች እየተፈጠሩ ነው ማለት አስቤያለሁ። ለምን ብትል ዛሬ ራሱ እንትን ብትሆኒ ቪዲዮ ብታይ ሌላ ቦታ ለመሄድ ፈልጎ አባትና እናትን አሳምኖ ስለማታምነኝ ነው ብሎ ሊል ነው ብዬ ነው ምለው ነው። ይሂድ ታዩ ለማኝ ታምኛለሽ አይደል? ይሂድ ሊልና እሱ ሊሄድ እንደዛ ነው አይደለም። እኔ ግን አንድ ነገር አለ እዚህ ጋር እነዚህ ልጆች ያሁን ድራማ ሳይሆን ያሁን የተፈጠረ ነገር ሳይሆን ማየት ያለብን እነዚህ ልጆች አብረው መኖር ጀምረዋል አይደል? አብረሽ ስትኖር ደግሞ የሆነ ነገር ይፈጠራል፣ ጋብ ይፈጠራል ምናምን። የት ነበርክ? ይሄ ነገሮች እናንተ አይጠፋችሁም እና ሊኖር ይችላል ብዬ አስባለሁ። ይሄ ነገር ደግሞ ማመን አለባት ብሎ ለአንዴና ለመጨረሻ ቆርጧል ይሄ ብሩኬ ማለት ነው። ስለዚህ ይሄ ነገር ለማስተካከል ነው የመሰለኝ ያለው። አሁን ሲረዳው እሷ ላይ ጫና ሲበዛ ይሄ ነገር ለሷ ላይ እንድታምነው ማድረግ እየፈለገ ነው እየመሰለኝ ያለው። ምክንያቱም ይሄን ያክል ሚስጥር ላይ አደባባይ አይወጣም በጭራሽ። ይሄ ድራማ እንደሆነ እኮ ሪል ነው። ግን ደግሞ ይሄ ድራማ ምን ይዞ ነው የመጣ ያለው? እምነት የሚባል ነገር ይዞ ይመጣል። ግን በዚህ አጋጣሚ መናገር የምፈልገው ነገር ለሁላችን እምነት ስትኖር እንጂ የሆነ ድራማ ስለሰራህ አይደለም የምትታመነው። እሷ ራሷ ብላለች እምነት መኖር ነው ብላለች። አሁን በየማና የመጣህ መንገድ ላይ በጸገማይ ነው የመጣሁት ካልክ ማን ያምናል? አያምንህም እኮ ይሄ ነገር የምሬን። በዛም ሆነ በዛም እኔ የልጅቷ ጥፋት ምንም አላየሁም። እንደምን ልትደነቅ የሚገባ ሴት ናት። የምሬ ነው የምላችሁ። ወድጃት ወይም ደግሞ የሷ ደጋፊ ሆኖ ሳይሆን አስተሳሰቧ፣ አሰራሯ እንደምን እኮ እሷ እኮ እንለያይ ብላ እንኳን ወደ ሌላ ነገር እኮ አልሄደችም። የሆነ ነገር እኮ አልፈጠረችም። ከሱ ጋር ነው ያለችው። እንለያይ አፋ ነው ያለው እንጂ አካላቷ ከሱ ጋር ነው ቪዲዮ እየሰራች ያለችው። አሁን እቺ ልጅ እንለያይ ብላለች ተብሎ እንዴት ነው የሚወራው? ነው ይሄ ጥያቄ። እንዴት ነው የሚወራው? ይሄ ጥያቄ። ሁለተኛ ነገር ደግሞ የምሬ ነው እነሱ ይስሩ፣ ችግር የለም። ዶላራቸው ነው የሚያስገቡ ይስሩ። ጋሽዬና እናት ግን ቢያስወጡት ክብር የለም። የምሬ ነው። እኛ እንኳን እንናየው ቪዲዮ እንኳን ይደብራልና ቢያስወጡት ሐሳቤ ሁላችሁም ይሄ ነገር ብታስተላልፍ በቃ አባት መውጣት አለበት ከዚህ ነገር። አንድ ጥያቄ ልጠይቅሽ። ይሄ ድራማም ሆነ ሪል አሁን የሴት አባትና የወንድ ቤተሰብ እንደዚህ ይሆናል? ምን አይነት ባህል ነው የሚያስተምሩት? እኛ ኢትዮጵያዊ አይደለን? እኔ አንድ ነገር መናገር ፈልጋለሁ እዚህ ጋር አንድ ነገር መናገር ፈልጋለሁ እንድትሰሙኝ ፈልጋለሁ። እና መጀመሪያ ሀይሚ ስናቃት የምሬ ነው በክብራ የማትደራደር ሴት እንደሆነች ነው የምናውቃት አይደል? ያው ከካሜራ ጀርባ ያለ እውነቷ እኛ አናውቀውም። እነሱ ምን አይነት ሪሌሽን እንዳላቸው ምንስ ተፈጥሯል የሚል ነገር እኔ አሁን እዚህ ጋር ለኔ ለራሴ አንድ መልስ ነው እያገኘሁት ያለሁት። ለምን ብትሉ እሷ እኮ ዛሬም ትክክል ነች፣ ግን የሚያድርባት ጫና ሴትነትንም እሷን ብቻ ሳይሆን ሙሉ ሴትነት በራሷ መቆም እንደማትችል፣ ወንድ ልጅ ከሌለ በራሷ መቆም እንደማትችል አይነት ነገር ነው የዛሬው ቪዲዮ የተሰራው። የወንድ የሴት ቤተሰብ ሴት ልጅ እንደዚህ አይነት ጫና አያሳድርም። በሪልም ህይወት ቢሆን በድራማም ቢሆን ዛሬ ሴት ልጅ መቆም እንደማትችል መስራት እንደማትችል ነው እኔ ይታየኝ። ኖ አይደለም፣ እንደዛ አይደለም ፋፊ። እኔ የዛሬ ደግፌው አይደለም ግን ነው የምልሽ። ግን የምደግፈው እኔ አንድ ሴት ልጅ ባለትዳር ከሆነች ማንም አባት የሚያደርገው ነገር ነው ያደረገው። አባት የሚያደርገው ምንድን ነው? አንድ ጥያቄ እዚህ ላይ ላቆምሽ። አባት የሚያደርገው እኮ እኛም ብዙ እህቶች አሉኝ ከባሏ ጋር ተጣልተው ሲመጡ የሴት ቤተሰብ ለማስማማት ይዞ ይሄዳል። ግን ወንድ ልጅ አንተ ተመለስ ጊዜ ልስጥህ ምናምን ሳይሆን እንዴት ነው ትዳራችሁን ለማስተካከል ከሁለቱም ወገን ሆኖ ይመካከራሉ። አንተም ጥፋትህን ተው፣ አንተም ጥፋትሽን ተው ተብሎ ነገሮችን ለማስተካከል ይመጣል እንጂ አንቺ ባላጠፋችሁ ጥፋት ሴትን ዝቅ ሴትን እርግጥ አድርጎ ወንድን ልመና ነው። ይሄ ባህላችንም አይደለም። ይሄ ሴትነትን የሚያረክስ አይነት ነገር ነው። የሴት ልጅ አባት አይኑ የልጁ ትዳር እንዳይበተን ሊያስተካክል ይሄዳል። አባት ብቻ ሳይሆን ማንኛውም ሰው የሚያደርገው ነገር ነው።
ግን ደግሞ ይሄ እንትን አይደለም ማለት የሚያስተላልፉት ድራማ በጣም የዘቀጠ ነው። ልጆቹ ይራገጡ ምን የሚበሉ ግን አባት እና እናት እንደዚህ አይነት አይደረግም። የእውነት ላቋርጥሽ የኔ ውድ ላቋርጥሽ። እንደዛ ከሆነ መጀመሪያ ያለ ከድራማው ጀርባ ከድራማው በፊት የተደረጉ ነገሮች አብሮ የመሆን ምናምን ብዙ ነገሮች አሉ አይደል? እንደዛ ከሆነ ይሄ ጥፋት አለባት ሃይሜ ማለት ነው። ምክንያቱም ከዚህ በኋላ አንቺ አድናቂ ነኝ። እሺ 75% ብለሽ ነበር፣ ዛሬ 100% ሆኖልሽ መጣ። ሂጂ አውሪ። ሶሪ ስላቋረጥኩሽ። ለኔ ነው ተናገርሽ? ኧረ ላንቺ አይደለም። አይ አይደለም፣ ላንቺ አይደለም። እና እኔ የዛሬ ማለት ማውራው የምፈልገው የዛሬ እንደ አንድ ኢትዮጵያዊ ሴት አባት መቆጣት ግዴታ ነው፣ ግን እኛ ማናውቀው ነው አይደለም ነው ኖ። በዚህ መልኩ አባት አይቆጣም። የአባት ቁጣ እንዴት የሆነ ታውቂያለሽ? እነሱ ሲመጡበት የነበረው ፋፊ እነሱ ሳይመጣ እሱ ከመጣ በኋላ ያለው ቁጣ ግን በጣም ነው የሚያስጠላው። አንዴ ፋፍዬ ልጠይቃት። አባትነት እኮ ለሴት ልጅ መቆም ነው ከእናት ይልቅ አባት ለሴት ልጁ አንደኛ። እሺ ሁለቱንም እኮ ምንድነው ጥፋቷ የኔ ልጅ ብሎ እኮ አልጠየቀም። እኛ አንቺ ነሽ ጥፋተኛ ብሎ ደመደመ እንጂ አባት ምንድነው ጥፋቷ የኔ ልጅ አንተስ ምንድነው ጥፋትክ ተብሎ አልተጠየቀም። ጥፋቱ ጠቅላላ ሙሉ ለሙሉ ሴቷ ላይ ነው የተደፈደፈው። አንቺ ነሽ። አዎ በዚህ ልክ ሴት ልጁን ብታጠፋ እንኳን እናት የወንድ ልጅ እናት ግን አያጠፋም ነው አታቅም። አብረው ውሎን አታቅም። አያጠፋም እኮ ነው በቃ አያረግም ነው ያለችው። አባት የሴት ልጅ አባት ግን አንቺ ነሽ ጥፋተኛ ብሎ ነው 100% እየደመደመ ያለው። እዚህ ላይ ላስቁምሽ። አንቺ ነሽ ጥፋተኛ ማለት ምናምን ልንገርሽ። መሲ አንድ ተደማመጡ ቀስ መሲ አዲስ ገበያ ማለት ነው። ቀስ እየተደማመሽ እኔ ቤት ጫጫት አልፈልግም። እኔ ብዬ አዳመጥ ቲጂ ምን አለ መሰለሽ መቆጣቱ ምናምን እኮ ኖርማል ነው። ጥያቄ አለኝ። ሁሉም ደነገጠ። ያልታሰበ ነገር ተፈጠረ። ምንድነው ያልታሰበ ነገር የተፈጠረው? ምንድነው ሁሉም የደነገጠ? ምንም የለም። ባክሽን ዘርደው አንቺ ግን እስቲ ተይኝ ዛሬ ተናግሬ። ይሄ እኮ ትልቁ ኢሹ እኮ ይሄ ነው። በነገራችን ላይ ለምን ደነገጡ? እነማ ደነገጡ? ሁሉም ደነገጡ። ለምን እኛ ነን ዩዘር እየኔ ዳብራራለሽ እኛ ይታረቃሉ እያልን ነበር የጠበቅነው እና ሳይታረቁ ቀሩ። ያልታሰበ ነገር ተፈጠረ። ተመልካቹ ደነገጠ። እኔ ግን አሁን በሁለተኛው የሚመጣው የመሰለኝ እየሩስ ልጇን ይዛ መጣ። እኔ ነኝ ያረገዝኩለት። ኧረ በፈጠረሽ ዩዘር በፈጠረሽ ገና የነሳች ልጅቷ ጋር እኔ ደግሞ ሲመስለኝ ኧረ ፋፊ በፈጠረሽ ፋፊ እሺ መቅዲ ገልብጬ ነው የምወጣው እግዚአብሔርን። ያኛው ራሱ ልጁ ራሱ ስሚ ፋፊ ልጁ ራሱ መጥቶ ልጁ አባት ያስፈልገዋል የኔም ሊሆን ይችላል የብሩኬም ሊሆን ይችላል አላለም። እስቲ ታይኝ አትካናጂ ዛሬ በራቤት ራሱ እናንተ ወደ ፍቅራችሁ ተመለሱ። እናንተ ወደ ፍቅራችሁ ተመለሱ። እኔም ወደ ፍቅሬ ልመለስ። አባት እኔ ነኝ ያረኩትን አውቃለሁ። አንተም ያረከውን ታውቃለህ። እና ተመለሱ። አንቺን ደግሞ ስለማፈቅርሽ ነው ብሎ ሲላት አይውሽ የኔን ልጅ እንደዚህ ብትባል ብያልኩኝ። ምክንያቱም ስለማፈቅርሽ ስለሆነ ምንም አርጊ ምንም ተመለሽና ልጃችንን አብረን እናሳድግ። ልጃችንን ካልሆነ ዲኤንኤ አብረን እንጠብቅ። በውስጥ ምን እንደምትሰራ ደርሼበታለሁ አለ። እስቲ በነፍስ ያውሪ። አሁን እኔ እሱን አላወራም። እስቲ ታይኝ ዩዘርዬ ጉድ እኮ እንዳትል አሁንም ስለገኒ ላኪላ። ኧረ ተው እናንተ መስጊድ ያው ጨርሽ ተሳብሽን። እንደ ሀገር ተዋርደናል ዘንድሮ። እኔ ባይዘወይ እኔ ማለት የነዚህ ነገር ተቃዋሚ ነን። በሃይሚዬ ወገን ነኝ ሁሌ። ምን ለምን ብትይ ትክክል እሷ ላይ ነው ያለው። ግን ሳስበው ደግሞ እንደ አንድ ኢትዮጵያዊ እንደ ባህላችን አንድ ሴት ልጅ ባለትዳር ከሆነች እንደኔ ነው አስተሳሰብ። ይሄ ነገር ከሆነች የግድ እንደዚህ አለ። ይሄ እነዚህ ሰዎች የሚዲያ ሰዎች ስለሆኑ እንጂ እንደዚህ ይፈጠራል፣ እንደዚህም ይሆናል። ይሄ ውሳኔ የአባት ውሳኔ ደግሞ አለ ብዬ ነው የማስበው። በዚህ መልኩስ ብናየው ብዬ ነው የማስበው።